አባይ 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 ያገር ጋይስ አባይ ግን እንዲዞ ይዞራል የሚባለው አሁን አባይ ብርትሽ እስቲ ቪዲዮ አሳይቻችሁ ልመለስና ከዛ ኮሜንት እናነባለን። ሀገራችን ኢትዮጵያ ትልቁን የአባይ ግድብ ለማጠናቀቅ ተጨማሪ 80 ቢሊዮን የኢትዮጵያ ብር ያስፈልጋታል። እንደምታውቁት አባይ ግድብ የዛሬ 14 ዓመት አካባቢ ላይ ሲጀመር 80 ቢሊዮን ብር አጠቃላይ ዋጋ ይፈጃል ተብሎ ነበር። እናም አሁን ላይ ግድቡ 97.6% ተጠናቋል ተብሏል። ነገር ግን ተጨማሪ 80 ቢሊዮን ብር ይፈልጋል። ድጋሚ መዋጮ የኔ ድርሻ ይፍሰስ ይቅርብሽ። አሁን ስንት ወግ ማድረግ እናይበታለበት። ግድቡ ሱስ ካለበት ነገር አዎ እዛ ግብጽ ሲንቋለል የለመደው ደባል አልቋል የተባለው ብሩ ነው እንዴ? Bobo. 97.6% ደርሶት ብሩ ሲያልቅ ነው እንደዛ በፐርሰንት ያሸልጡት። ለማቆም ስንት ነው የሚያስፈልገው? አይ የፈለገ ቢሆን ለማቆም 80 ቢሊዮን ብር አያስፈልግም። ከዛ አነስ ያለ ከሆነ ማቆም ሲሚንቶና አሸዋ በውስኪ ነው እንደሚቦካ ሲመስለኝ ብሩን ውሃው ነው የሚወስደው። ኧረ ተውኝ። አይ እኔ ደግሞ እንደሚመስለኝ ብሩን አስፈጭተው እንደ ሲሚንቶ አባይ ለኛ የገቢ ምንጭ ነው ወይስ እኛ ለአባይ የገቢ ምንጭ ነን? አረ አባይማ ተገንብቶ አለቀ እኮ። ተጨማሪው ብር ምናልባት ለአባይ ነሽ እኮ። ሙሴ ከቻልክ በቃ ባህሩ ክፈለውና ገላግለን። አንደ የስም ሙሴ ይሄን እንኳን ጋይስ በመጨረሻው ዘመን ወንድም ወንድሙ ላይ ይነሳል ነበር የምናውቀው። አሁን ደግሞ ሰው ራሱ ላይ ተነስቷል። ፋስት መረጃዎች ጋር ያገኘሁት አንድ ዜና አለና እስቲ ዜናውን አሳይቻችሁ ልመለስና ከዛ ኮሜንት እናነባለን። ይሄ ሰው እንግዲህ ፋስት መረጃ ላይ እንደወጣው ዜና ከሆነ ራሱን አግቶ ከቤተሰቦቹ ገንዘብ ጠይቆ ነበር ነው የተባለው። እንግዲህ ገንዘቡንም ሳያገኝ በፖሊስ ቁጥጥር ስር ውሏልና ይሄኔ ራሱ ለፖሊስ ጠቆመ ይሆናል። ከዛ ምን ራስን ሲያስቡ ማለት አስቡ። ራሱ ላይ ያደረሰው ጉዳት አለ። ፊቱ ግን ቤተሰቦቹን ብር ያላቸው አይመስልም። ወይስ 600 ብር ነው እንዴ ጠየቀው? ካላመጣችሁ እንገድለዋለንም ብሎ ይላል። መታሰሩ ነው የሚያስገው። ንቀው ሲተውት ራሱ የተመለሰ ይመስለኛል። ስንት ጠይቃለህ ለዚህ ፊት? የሻይን ሰጣለን ግደለው ሲሉት ነው የመጣው አሉ። ጋይስ ምን አለ በሉኝ፣ ይሄ ልጅ የሚያወራው ነገር የገባን ቀን ሀገራችን ኢትዮጵያ ባንዴ ነው ከሀያላን አንደበትን የማያውቅ ሰው አለ ብዬ አላስብም።
እስቲ ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። Here is a question. Why we came here dot-like planet, a confused planet? My mind always ask me what I saw. That's because of I confused. I respond for my mind. It is looks like you saw. Because I haven't the answer. Because everything is new. Not that it's old. Everything is new for us. Tomorrow is new for us. Alteration. It is crime. ታሪኩ ልብ የሚነካ ነው። በተለይ ኮንፊውዝድ ሲል አልቻልኩም። አይነት የገባው ሰው አለ። እንኳን እንግሊዘኛ የባለፈው አማርኛ ራሱ እስካሁን አልገባኝ። ወይ የኔ መመሰጥ ሰው እንደገባው ሰው ወይ አንደበት ስሙ አንደበቱ ነው። አንደበቱ የማይገባ ዛሬ ፕሬዘንት አደረኩት። ልክ እንደዚህ ነው። ፈርስት ኦፍ ኦል ታንክ ዩ ፎር ጊቪንግ ዚስ ሚ ቻንስ የሚል ብቻ ቢጨምርበት ነበር። ኧረ ተውኝ፣ አታስጨንቀኝ እንጂ በጣም ሳስብ ያመኛል። እውነት ነው። ተጨንቁ እኮ አስጨነቀን ጋይስ። ይሄ ነገር ልሳን ነው እንዴ? ፈረንጆቹም አይረዱት እኛም አልገባን። ማን ነው ደግሞ ያልተፈጠረ ያሌለ ቃል ሁሉ የሚፈጥረው ነገር ነው። በእንግሊዝኛ ኦን ክሪኤሽን የሚባል ቃል ሰገራይ እናንተ ድምጽ እየቀጠለ አስቸግሪ። ዘጊ ናት። ፍቅር ጠፋ፣ ገንዘብ መጣ። አሁን 5 ሚሊዮን ብር ሆና ነው። የምር ተጨካክነናል እኮ እውነት። እስቲ ለማንኛውም ይሄን ቪዲዮ ሳይቻችሁ ልመለስና ከዛ ኮሜንት እናነባለን። የትም እንዳትሄዱ። ቪዲዮ ላይ እንደምታዩት እንግዲህ 5 ሚሊዮን ብር ሎተሪ ደርሶ ፍቅረኛ ማንኪያ ውጣ ለሕክምና 5 ሚሊዮን ብር ያስፈልጋታል ብትባል ትሰጣታለህ ወይ የሚል ጥያቄ ነውና ወንዶች የጻፉትን አስቂኝ ኮሜንት እናያለን። የትም እንዳትሄዱ። እንቀጥል። ለምን አካፋቱ? ሴት ብሄድ ሴት ትመጣለች። ገንዘብ ብሄድ እኮ ችግር ነው የሚመጣ። ፈጣሪዋን ካመነች በጸበል ትድናለች። ነፍሳቸው የሚያርሙነት። አዎ እሰጣታለሁ። ባልደረሰኝ ብር ደግሞ ከሚስቴ ጋር መጣላት። አንተ በልጥ ነው እውነት። ግን እኮ ዞሮ ዞሮ ቢደርሰኝ ኖር አልሰጥሽም እንደማለት ነው። ኧረ ተውኝ። እናስቢው። የሚስቴን ጎሮሮ አውቋለሁ። ተዋት፣ ምንም አታ አምላክ። ይሄ ቆይ ሳይደርሳችሁ እንደዚህ ሆናችሁ ቢደርሳችሁ እንዴት ልብ ኖርማል ነው። ታረዋለች። ጋይስ የዚህ ቪዲዮ ኮሜንት እያየሁት ከላይ ካለ 16000 ላይክ እና 23000 ኮሜንት ምን ቢሆን ነው? ቆይ እኔም በብዛት እየተጠራሁበት የነበረ ቪዲዮ ነው። እስቲ ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። የሆነ ሰው እያያችሁ ከአንገቷ በታች ሪፕሌይ ላይ ገባና ደግሞ አንዱ ምን አለ?
እኔ ዳኒ ሮስት ነው ያየው መስሎኛል። እስቲ የእሷን ቪዲዮ ቀረብ እናድርገና ከዳኒ ሮስት ፊት ጋር እናመሳስለው። እስቲ ዋው አንተ ኧረ ተውኝ። ዳሌሽ ፊትሽን ላይ ዙሮ ነው። የኮንሶ እርከን በመሬት መንቀጥቀጥ ሲገለጽ አደራ አንዱን ክፍል ያዝልኝ መስፍን ይፈልጋል። የትኛውን ይፈልገው? አነስ ያላለ ባለ 2 መኝታ ባለ 1 አፓርትመንት ነው። ለመሆኑ ለሩዙ ግብር ትከፍያለሽ? ኦ ማይ ጋድ! የማዳም ሩዝ እዚህ ነው ስራውን የሰራው ማለት። Where is ዳቦ? ዳቦ እንጂ ሩማት። አረ የማሩፍ ያለ ከላይ እኮ ኮሜንቱ በለጠ እኮ። እኔ እኮ መድረስ አቃተኝ። በየቀኑ አዳዲስ እብድ እየመጣ ለየትኛው ልድረስ? እንደውም ተባባሪ ይፈልጋለሁ። ጋይስ ዘንድሮ ግን ዘመኑ የዝንቦች ሆኗል። በየቦታው ፍትት የሚሉት እነሱ ናቸው። እኛ እኮ አቆም። እስቲ ይህን ቪዲዮ ሰርቻችሁ ልመለስና ከዛ ኮሜንት እናነባለን። የትም እንዳትሄዱ። አንበሳ ሲያረጅ የዝንብ መጫወቻ ይሆናል ማለት ይሄ ነው። እኔ አሁን እሺ ማን ነኝ? ሮያል ፍራሽ ነኝ? ካንጋሮ ነኝ? ወይስ ቀስተ ደመና ነኝ? እሺ እኔ ማን ነኝ? እንደዚህ አይነት አስነዋሪ ነገር የገዛ አካሌ ላይ የሚፈጸምብኝ እንዴ? አሁን ይህንን ጉዳይ ራሱ የት ሄጄ ነው አቤት የምለው? ማንን ነው የምከሰው? ጊሽጣራስ ደግሞ እኮ ዞር አይሉ። እሺ አሁን እኔ ማን ነኝ ምናምን የተመረጠች አይመስልም። እድለኝነት እየተሰማ ማንም አይደለሽም። አንድ የቆሸሽ ሰው ነሽ። እየታጠብን አባይኛ ጣናይኛ ዋብሽ። ኧረ ተውኝ። ታጠቡ እውነት እየታጠብን። ክፉ ነሽ። እነሱ ስንት ጊዜ አይተውሻል። ለፕራይቬሲያቸው ሳትጨነቅ ፊታቸውን በአደባባይ ያሰጣል። እየማገጡ ቢሆንስ? እንኳን ለዚያ ያበቃሽ። ምክንያቱም የሰው ልጅ ማረፊያ ባጣበት አንቺ የፍቅረኛ ዝንቦች ፔንሲዮን በማለት ኦ ማይ ጋድ! ይህ በእውነቱ መመረጥ ነው። ምን ነው ቆዩ አዳር ነው እንዴ? ቅናት አስመሰለብሽ። የቤት ተመልካች አድርግሽ ደግሞ ማርጀትሽን ማመንሽ ራሱ አንድ ነገር እኮ ነው። ትንግርት ነው የሆነብኝ ነው ያረጃ አንበሳ ይዝምወጭ። ጋይስ አንዳንዴ ተስፋ ቆርጬ ሁሉ ነገር አስጠልቶኝ መንገድ ላይ ስራመድ ለካ ፋሽን ሾው እየሰራው ነው አሁን አይደል እንደሚገባ። ሲም ቪዲዮ አይተን እንመለስና ከዛ ኮሜንት እናነባለን። የትም እንዳትሄዱ። መገናኛ ላይ ጥሩ አድርገው ሿሿ ከሰሩኝ በኋላ ወደ ቤቴ ስሄድ ድንግዝ እያልኩ ፈጣኑ የኢትዮጵያ እድገት ብድር ያለብህን ሱቅ ባላየ ለማለፍ ስትሞክር my God! አንቺ ትቆያለሽ መሰለኝ። እኛን ቸኮላ ስክሮል እናደርግሽ ነው። በጣይ
የቀበሌ ሮንድ የሚዞሩት መስላት ኧረ ተውኝ። ዱላ ብጉት ደግሞ ሞዴሊንግ በሆረር መልክ ጀመራቸው። ድምፁ ራሱ ይሞት መናፍስት የመሰለች ሴትዮ ሲጀመር ተስፋ የቆረጠ ሰው ነው የምትመስለው። ጋይስ ይሄ ሰው ያቁሟል አላላችሁም እንዴ? ሞቲቬሽኑ አላዋጣ ሲለው አቁሞት ፖድካስት ጀምሯል አላላችሁም? ይኸው መጣ እኮ ቁሟል እያለ መጣ። እስቲ ለማንኛውም ቪዲዮ ነው እንመለስና ኮሜንት እናነባለን። የትም እንዳትሄዱ። ብሎ እየሄደ ነው፣ አውሮፕላኑ እየሄደ ነው። አንተ ግን ቆመሃል። ከተማው እየሄደ ነው፣ ኤክስ እየሄደች ነው፣ ኑሮ ባቡሩ እየሄደ ነው፣ ኑሮ ውድነቱ እየሄደ ነው። አንተ ብቻ ግን ቆመ ቀርተሃል። ለምንድን ነው የማልሄደው ብለህ ደግሞ አትጠይቅም። ሀሳብህ ቆመዋል። ወደ ኋላ ዞሮ ስሜትህ ቆመዋል። ኑሮ ቆመዋል። አብረው ያደጉ ልጆች ከአውሮፕላኑ ጋር እየሄዱ ነው። ከኑሮ ከቴክኖሎጂ ጋር እየሄዱ ነው። አንተ ቆመ ቀርተ ኩሬ ውሃ ሆነ ደግሞ አትጠይቅም። ደግሞ ከመሬት ላለመውደቅ ቆመ ትፈራለህ። ሳይክ ራሱ ስንፈተ ማን ነው ስንፈተ ሞቲቬሽን ይሰማል። ከተማው እየሄደ ነው፣ መንገዱ እየሄደ ነው፣ ባቡሩ እየሄደ ነው። ወንድሜ እንዳለመታደል ሆኖ አነቃቂነት አይሄድልህ። የሀገራችን ዘገምተኛ ባቡር ሂድበት። ወለካሎ ያንተም ቦርጭ እየሄደ ነው። ማይ ጋድ ሀሳብ ቆሟል። ወደ ኋላ ዞር ስሜት ቆሟል። ከሴት ጋር ስተኛ አይቁምልህ። ሌላ ምን ነው? በቪያግራ አይነሳል። ማን ያዘዋል? ተወን፣ በፈጠረህ ተወን። ኧረ ተውኝ። በጣም ነቅተናል እኮ እኛ። ሳቢው ነው የጠፋው። ስራ ነው ያሌለው ማን ምቾት ቀጠና ወጣ ምናምን። ሲጀመር መች ምቾት ውስጥ ገባ? ጋይስ ዘንድሮ ሲኦል መውረጃችን በቲክቶክ በኩል ሆኗል። ያን ሊያስቀጽፉ ቆርጣ ተስተል። እናንተም እንዳሰበልኝ ሰው በየቦታው ወይሪዝ ማሩፍ የት ነህ እያላችሁ እስቲ ለማንኛውም ይሄን ቪዲዮ አይተን እንመለስና አንድ ገብተን ኮሜንት እናነባለን። የትም እንዳትሄዱ። የሸዋ አበባ የሸዋ አበባ እባክህ ወንድሜ በመነጸር ግባ። ሸዋ እያልክ ወሎ ታያለህ እንዴ? ፌስቡክ ላይ ለቀኩ ብለህ ቲክቶክ ላይ ለቀኩ። ጠቅላይ ሚኒስተር ቢሆን ኢትዮጵያን ትቶ ሱዳን ነው የሚያለማ። ወለካሎ እዚህ ጋር ነን። ሳት ኮርጅ ራሱ ኮርጃል ብሎ ነው የሚፈርምብህ አስተማሪ። ኧረ ተውኝ። ንቀት ነው እያየህን ማትዘፍሪ።
ጋይስ የኢትዮጵያ ፌዴራል ፖሊስ ስፔሻል ቡድን አረብ ኤሚሬትስ ላይ ከዓለም የተውጣጡ ሀገራት ጋር ውድድር ነበረበትና ስለሱ ሙሴ ሰለሞን ዜና ሰርቷልና እዚህ ዜናውን አይተን እንመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። የኢትዮጵያ ፌዴራል ፖሊስ በተባበሩት አረብ ኤሚሬትስ በሚዘጋጀው የ2025 የስዋት ቲም ቻሌንጅ ላይ ተሳትፎ ነበር። በዚህ ውድድር ላይ አሜሪካና ቻይናን ጨምሮ ከ50 በላይ ሀገራት የተወጣጡ ቡድኖች ተሳትፎ ነበር። ኢትዮጵያ ፌዴራል ፖሊስም በ5 ውድድሮች ላይ ተሳትፎ ነበር። እነዚህ ውድድሮች ታክቲካል ኦፕሬሽን ቻሌንጅ፣ አሳልት ቻሌንጅ፣ ኦፊሰር ሬስኪው ሚሽን፣ ሃይታወር ክላይምብ እና ኦብስታክል ኮርስ ነበር። ውድድሩም 5 ቀናት የነበረው ሲሆን በአጠቃላይ ውጤት የኢትዮጵያ ፌዴራል ፖሊስ 101ኛ ደረጃን ይዞ አጠናቋል። የትራፊክ ፖሊስ ነው እንዴ ላሉ አንደኛ ከታች አንደኛ መውጣት ማይሰለች ነገር በእኛ ሲመነዘር ስንት ይሆናል ማለት ነው? ቢስሚላህ። ስለ እውነት ግን እኔ ብዙም አልገባኝም። ማለት ከ50 በላይ ሀገራት ናቸው የተወዳደሩት ነው ያለውና 101ኛ ነው የወጣው። ሁሉም ሌሎች ሀገራት ሁለት ደረጃ ከተሰጣቸው በኋላ ነው ሌላኛ ነው። አቆጣጠሩ በአረብኛ ነው ብለ ኧረ ተውኝ። አሁን የአረብኛ ጽሑፍ ከቀኝ ወደ ግራ ነው እንደ አማርኛ ጽሑፍ አይደለም። ምናልባት ውጤቱም እንደዛ ተገልብጦ ባር ቼክ ይደረግልን ነው። ሙሴ ራሱ አፍሮ ገለብ ባርጓታል። አይ ዋናው ማመን ነው። 100ውን ኪሳችን ውስጥ እናድርገውና 101ኛ አይደል ይወጣው አንደኛ ብለን ምናስ ምን ችግር አለ? ዋናው ማመን ነው። እርግጠኛ ነህ ግን ደንቦች እንዳይሆን ይሄ ደንቦች አሁን የኔ ጥያቄ ግብጽ ሰምታለች ወይ ነው ደግሞ የክፋታቸው ክፋት ዜናው በእንግሊዘኛ ነው። እንዴት ነው ጉሊት መበተን ምናምን አልነበረም ውድድሩ ላይ ጫማ ጥብ። ጋይስ የሚያስደንሰው በሽታ ኢትዮጵያ ገባ እንዴ? ያ የሚያንዘረዝረው የሚያንዘፈዝፍ አንድ በሽታ ኡጋንዳ ገብቷል ተብሎ ነበር። ወንድማችን እስቲ ዳንስ ይሁን ምን ይሁን አይታወቅም ብቻ ይንዘፈዘፍብናል። ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። ኢቤ እንዳታራ ውስጥህ እየጨፈረ ሰውነትህን ቢሲል አጋጥሞቻል። ወላካሎ 6 ዙር ከሄድክ በኋላ መኪና ይልባችሁ እናንተ ነውራን በአለጌ። አረ ጀለስ እየጠራ ነው አንሱት። ከላይ ሰፋፉን ብቻ ደፋ አድርጎ መጠጣት ይችላል። አረ እባካችሁ ቆጣሪ ማጥነት። አረ ተውኝ። ባልቦላው ምንድነው እንደዚህ? ምን ሆነክ ነው? አንድ ያቁመክ ነገር አለ እንረዳካለ። አዎ የሆንከን ቀስ ብላ አስረዳ። ዝም ብለህ እንደ ጋዝ ወፍጮ አትንተክተክ። ጋይስ በዚህ ዘመን በህይወት ያቆየንን የማናየው ጉድ የለም። በየቀኑ የማንሰማው አዲስ ነገር የለም። እስቲ ይሄን ቪዲዮ አሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ሳሮን የቀብር ስነ ስርዓት አስፈጻሚ ድርጅት ነው የሚለው እንግዲህ እንዲሁም የመቃብር ማስዋብና ዲኮር ስራ ይደውልል ብለው ስልካቸውን አስቀምጠዋል። እንደምታዩት ይተንጣል። ቤተሰብ ይሄ ሁሉ ወጪ አውጥቶ አንተ ሲኦል ስትገባ አስበህ የብሬን ፈተና እንደመውደቅ ቀላል አይደል? ውስጥ ከገባ በኋላ ነው ኬክ የሚቆርሰው አለች። ሪፕሊ ለገባና ደግሞ
አይ ከቆረሰ በኋላ ነው የሚገባው። ዋይፋይ ካሌለው ይደብረኛል። ይሄን ደግሞ ተመልከቱ። የስልክ ቻርጀር ቦታ ብቻ አስተካክሏል። ሪፕሌይ ላይ ገባና ይሄ ደግሞ ለላይቭ ነው። ኧረ ተውኝ። ውስጥ ያለውን ድባብ ስትሪም እያደረጋችሁ በላይ ይቅር በለን ጌትዬ አምላኬ ሆይ። ሜካፕ አርቲስት አፈልጉ። ባለ 2 መኝታ አስፋልት ዳር ይኖራቸዋል። ከባንክ ጋር አያይዞ መግዛት ይቻላል።